አድገው በጌታ ቤት ቆመው እግዚአብሔርን ሲያመሰግኑ በጤንነት በሰላም በደስታ በፍቅር ከእግዚአብሔር ጋር ሲራመዱ ከማየት በቀር ሌላ የሚያስደስት ነገር የለም። እግዚአብሔር አምላክ ይባርካቸው። ወላጆችም እንኳን ደስ አለን። አሜን። ክብር ለእግዚአብሔር ይሁን። አንድ እንግዳ እንኳን ደህና መጣ ብለውና ከዛ በኋላ ወደ እግዚአብሔር ቃል ነው የምንሄደው። እግዚአብሔር ይመስገን። የት ጋር እንደተቀመጡ አላውቅም። የብሩክታዊት the husband of our sister Brooktawit is here with us today at this special moment. We welcome you. May God bless you. Happy New Year. Really good to have you here at the house of God, the most important place. Amen. እዚህ ጋር አሁን ያዩዋቸው ራት ላይ ያዩዋቸው እነዚህንም ደግሞ እንኳን ደህና መጣችሁና እስቲ ቆም በሉና ራሳችሁን አስተዋውቁ። ሜሪ ማን እንደሆነ አንቺ ታስተዋውቁ። አማርኛችንን Okay, we would like to welcome you. God bless you. Really good to have you here at the house of God. May God bless you. I thought you speak Amharic. I thought you are from Ethiopia or Eritrea, but because we have, you know that. Mary, welcome አንቺም በእንግሊዝኛም በአማርኛም እግዚአብሔር አምላክ ይባርካችሁ። ቆመን የእግዚአብሔርን ቃል እናነብበት ክፍል ነው። ሁላችንም የሶስተኛው ዮሐንስ John, the third John, it has only one chapter. The last epistle of John, that is the third epistle of John, chapter 1. Only it has just one chapter. So I would like to read from that specific area. I'm sorry, I'm just using Amharic word. It is very, very heavenly language that you may love it really. It's not Aramaic, it is Amharic, okay? ሽማግሌው ይልና በእውነት እኔ ለምወደው ለተወደደው ለጋስዮስ ከዛ ቀጥሎ ወዳጅ ሆይ ነፍስህ እንደሚከናወን ወይም በነፍስህ እንደተከናወነልህ በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልይልሃለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጄ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱም በማኅበር ፊት ስለ ፍቅር መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋል። እንግዲህ ከእውነት ጋር አብረን እንድንሠራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናልና ወደ ቤተ ክርስቲያንም ጻፍኩ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጥስ ይህንን አልተቀበለም ይላል።
እንጸልይ። እግዚአብሔር አምላክና አባት ሆይ እነሆ ሁላችን በሰጠህን እስትንፋስ በምሕረትና በቸርነትህ በዚች ቀን በዚች ምሽት በዓመቱ መጨረሻ ዋዜማ በፊትህ አለን እንድንኖር ስለፈቀድክልን ካንተ በሆነልን በሰማይም ቢሆን በምድር ለአንተ ለአምላካችን ምስጋና እናቀርባለን። ለአንተ ለፈጣሪያችን ምስጋና እናቀርባለን። ጌታ አምላክና አባት ሆይ ከሰማይ ለተቀበልን ከመልካምነት ሁሉ ለተካፈልነው ክብር ላንተ ይሁን፣ ምስጋና ላንተ ይሁን። በዚህ ሰዓትና በዚህ ጊዜ በዓመቱ መጨረሻ ደግሞ ጌታ ሆይ በዚህ ቃል ስለምትናገረን በዚህ ቃል ተሻግረን ለሚቀጥለውም ስለምታዘጋጀን መንፈስህ በውስጣችን ስለሚኖር ዓላማ በእኛ ውስጥ ስለሚተከል አእምሯችን በቃልህ ስለሚታደስ ከትናንቱ የተሻለ ሕይወት ስለምንኖር እናመሰግንሃለን። በቃልህ ስለምናድግ በእምነት ስለምንጠነክር ወደ አንተ ሐሳብ የምንደርስበትን ሁሉ ስለምታበዛልን እናመሰግንሃለን። እግዚአብሔር አምላክ ሆይ አሁንም የቃልህን ፍቺ አብራ በትክክል እንድንረዳው እንዲገባ እንድንሰራበት ውስጣችን እግዚአብሔር አምላክና አባት ሆይ እንዲበራበት እንጸልያለን። የገሃነም ደጆች በኢየሱስ ክርስቶስ ስም አሁንም የተዘጉ ይሁን። የጠላት ሥራ ሁሉ ይፍረስ በኢየሱስ ክርስቶስ። የታሰረውን ፍታ፣ የወደቀውን አንሳ፣ የጠፋውን መልስ፣ ያዘነውን አጽናና፣ የታመመውንም ፈውስ። ጌታ አምላክና አባቱ ዛሬም በቀረው ሁሉ መሙላት የሚገባውን ነገር ስለምትሞላልን እናመሰግናለን። ጊዜውን ሁሉ ለአንተ አሳልፈን ሰጠን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይመስገን። እግዚአብሔር አምላክ ይባርካችሁ። ይሄ እንግዲህ የዓመቱ የመጨረሻ የይር 2000 የመጨረሻዋ ስብከት ነች። ስብከት ሲባል መልእክት በቤተ ክርስቲያን ውስጥ መንፈስ ቅዱስ ለቅዱሳን የሚናገር ስፔሲፊክ ሜሴጅ እና በዓመቱ መጨረሻ ላይ እግዚአብሔር የሚናገረን ስላለፈው ብቻ ሳይሆን ወደፊት ስላለው ነገር። አሜን። እንደውም በአብዛኛው የእግዚአብሔር ባህሪ የእግዚአብሔር ሐሳብ ወደፊት ስላለው ነገራቸው እግዚአብሔር የኋላውን ነገር ስላለፈ ስለማይጠቅመን ሁል ጊዜ እግዚአብሔር ያሳለፈውን ነገር ዘግቶ ነው ወደ አዲስ ምዕራፍ ይሻል። ኢቭን እንኳን በምንበድልበት በምናጠፋበት በምንደክምበት ጊዜ ያለፈው በሙሉ ምን ይሆናል? ፋይሉ ይዘግ ደግሞ አያስበው። ለአዲስ ነገር ነው፣ ለነጋችን ነገር ነው እግዚአብሔር የሚሰራው። ነጋችን በሱ የተሰራ እንዲሆን ያማረ እንዲሆን እኛም ደግሞ ነጋችንን ከሱ ጋር የበለጠ እንድንሰራ ነው እግዚአብሔር በቃሉ በመንፈሱ በመልእክቱ የሚናገር። ብዙ ጊዜ ሰው ባለፈው ነገር ከተያዘ ሁል ጊዜ ወደኋላ ነው የሚሄደው። ያለፈውን ነገር የሚያጠነጥን ከሆነ ሁል ጊዜ ወደኋላ ነው የምንሳው። በፈጣሪነቱ ቀኖች ካለፉ በኋላ ሰው ያንን ቀን መልሶ ማምጣት አይችልም። ለዚህ ነው እግዚአብሔር ማለዳ አዲስ ቀን ሲነጋ ከምሕረት ጋር ነው የሚሰጠው። ማለዳ ማለዳ የእግዚአብሔር ምሕረት አዲስ ነው፣ እንደ ትናንቱ አይደለም። መሽቶ በነጋ ቁጥር ምሕረት ተቀብለናል። ያለ ምሕረት ሰው በሕይወት እንዲኖር የሚያስችለው ብቃት የለውም። በምድር ላይ እንዲኖር ሰው እግዚአብሔር ሳይፈቅድለት
ካልማረው በቀር በራሳችን ብቃት የለንም እና ያለፈው ነገራችንን ኦልሬዲ እግዚአብሔር ዘግቶታል። እንግዲህ በዓመቱ ውስጥ ቀላል ነገር አይደለም የሚሆነው። አንድ ስታቲስቲክስ ልንገራችሁ። ስታቲስቲክስ ዳታ ትንሽ አዌር እንድንሆን ለመልእክቱ ልባችን በደንብ እንዲከፈትና እንዲዘጋጅ አዌርነስ እንዲኖር ኮሌክቲቭነስ እንዲኖረን አንድ ዳታ ልንገራችሁ። በአንድ ዓመት ውስጥ በዚች ፕላኔት ላይ ኤቭሪ ይር 62 ሚሊዮን ሰዎች በየዓመቱ ይሞታል። 62 million people die every year. 170,000 ሰዎች በቀን በአንድ ቀን ውስጥ 170,000 ሰው በዓለም ላይ ይሞታል። በአንድ ሰዓት ወደ ሰዓት ሲተረጎም 7,400 ኤቭሪ አወር ሰዎች ይሞታል። ወደ ደቂቃ ሲያመጡት በየደቂቃው 120 ሰዎች ይሞታሉ። በየሰከንዱ 2 ሰዎች ኤቭሪ ሰከንድ ያልፋሉ። እንግዲህ እችን ፕላኔት ለቀው ሄዱ ሲባል ቀላል ነገር አይደለም። ቻፕተር ኢዝ ክሎዝ። የተሰጣቸው የምድር ድል ምን ሆኗል? አልፏል። ለዚህ ነው እንግዲህ የእግዚአብሔር ቃል ሰው በጉብዝና ወራት ክፉ ነገሮች ሳይመጡ በተሰጠው እስትንፋስ፣ በተሰጠው እድል፣ በተጨመረለት ቀን፣ በበዛለት ምሕረት ፈጣሪውን ያስብ። ይሄ በሦስተኛው ዮሐንስ ለአንድ ሰው ወዳጅ ለሆነ መንፈሳዊ ነገር ለገባው ኑሮውን በምድርም በሰማይም የሚኖረውን ነገር በደንብ ተረድቶ አካሄዱን ከእግዚአብሔር ጋር ላደረገ ሰው ስፔሲፊክሊ ወዳጅነቱ፣ ፍቅሩን፣ አክብሮቱ ለሱ ደግሞ የሚጸልይለትን ጸሎት ነው የነገረው። ከዛ በላይ ቅዱሳን ሰዎች ስለ አንተ አካሄድህን ከእግዚአብሔር ጋር በማድረግ ደግ ሰው በመሆን በእውነት ላይ የምትቆም ስለሆነ ሌሎቹም ሰዎች ስለ አንተ ከልባቸው ይመሰክራሉ። ስለዚህ ሕይወትህ ለሌሎች ሰዎች አርአያ ሆኗል። ሰዎች አንተን ሲያዩ፣ ስለ አንተ ሲናገሩ እነዚህን ነገሮች ያዩአቸዋል፣ እነዚህን ነገሮች ይሰሟቸዋል። እነዚህ ነገሮች በሕይወታቸው ውስጥ አልፈዋል፣ ተነክተዋል በአንተ። ብዙ ጊዜ እኛ በራሳችን ለመቆም ነው የምንገዳገደው አይደለም፣ የምንታገለው በየዓመቱ ራሳችንን ለመለወጥ ለማስተካከል እንጥራለን፣ እንታገላለን። ግን ከዛ ያለፈ ደግሞ ሌላ የሚበልጥ ነገር አለ። መቆም ብቻ አይደለም፣ ለሌሎች መትረፍ ይቻላል። ጸሎታችንን ከፍ ማድረግ አለ። የህይወት ኳሊቲያችንን ትንሽ ከፍ ማድረግ አለ። ኑሯችንን፣ አኗኗራችንን ከፍ ማድረግ አለብን። ከራሳችን አልፈን ለሌላው የምንተርፍ እንድንሆን ተጽፏልና
ተብሎልናልና ጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃኑ ለእናንተ ብቻ አይደለም፣ ጽድቅ ለእናንተ ብቻ አይደለም፣ የዘላለም ሕይወት ለእናንተ ብቻ አይደለም። የኃጢአት ስሬት፣ ከገሃነመ እሳት መውጣት፣ ከሰይጣን እስራት መፈታት፣ ከምድራዊና ከጨለማ አካሄድ መውጣት ለእናንተ ብቻ አይደለም። አሁን እናንተ ብርሃን ነክቷችኋል። የእውነት ቃል ደርሷችኋል። ዓይናችሁ ተከፍቷል። ቃሉን በልታችኋል። እግዚአብሔርን አውቃችሁታል። የማዳኑና የምህረቱ ጥሪ በክርስቶስ ኢየሱስ ደርሷችኋል። እርግጠኞች ናችሁ። ነገር ግን ይላል ጌታ፣ ያ ብርሃን በጠረጴዛ ስር ወይም በአልጋ ስር የሚቀመጥ መሆን የለበትም። ብርሃን ከፍ ባለ ቦታ ነው የሚቀመጠው። መቅረዝ አብርቶ መቅረዙን የሚደብቅ ሰው የለም። ፐርፐዙ እንደሱ አይደለም። የመብራት ፐርፐዝ እሱ አይደለም። ክርስትና ፐርፐዝ አለ። መጀመሪያ ራሳችንን እናስታጥቃለን። መጀመሪያ ራሳችንን ኢኩፕ እናደርጋለን። በእግዚአብሔር ቃል፣ በጸሎት፣ በመንፈስ ቅዱስ፣ በዮሐንስ እንደተጻፈው በእውነት ላይ በመራመድ በእውነት ላይ በማደግ የሚጠቅመን የእውነት ብቻ ነው። ለሰው የሚረባው ነፃ የሚያወጣው የሚያሳርፈው የእውነትና የእውነት የሆነ ነገር ብቻ ነው። የውሸት የሆነ የሐሰት የሆነ የሚያስመስል ነገር የሚመስል ነገር ከውስጣችንም ከኑሯችንም ከባህሪያችንም ከእርምጃችንም ኢቭን ከአኗኗራችን መወገድ መጥፋት አለበት። It is not necessary. Amen. We don't need it. You don't need it. ያ ባሪያ ያደርጋል። አሜን። የምንኖረው ለእግዚአብሔር መሆኑን ስናቅ ለእውነት ነው የምንኖረው። ያዳነንም ያጸደቀንም በደሙ ያጠበንም እውነት የሆነው ጌታ ስለሆነ እኔ እውነት ነኝ። እውነትን ስታውቁ ደግሞ አርነት ትወጣላችሁ። የነፍሳችንን የኃጢአት ስሬት ተቀብለን ያ የዘላለም እውነት ነው። የኃጢአት ስሬት በሌላ በማንም እንደማይገኝ፣ ኩነኔ ከኛ በሌላ በማንም እንደማይወገድ፣ ከእግዚአብሔር ጋር ነፍሳችን በክርስቶስ እንደታረቀች መንፈስ ቅዱስ ያንን ደግሞ በውስጣችን እንዳተመ በውስጡ ሰውነታችን የእውነት መንፈስ ስለሚናገረን በእውነት ላይ ነው የምናድገው፣ በእውነት ነው የምንኖረው፣ የእውነት ነገር ነው የምናደርገው። ክርስትና የእውነት አሜን። ስንጸልይ በእውነትና በመንፈስ ነው የሚለው። ስትሰግድ በእውነትና በመንፈስ የሚሰግዱለትን እንደነዚህ አይነቶቹን አብ ለራሱ ይፈልጋቸዋል። በእውነትና በመንፈስ ስለዚህ ነው ጌታ ኢየሱስ ክርስቶስ የእውነትን ትልቅነት፣ የእውነትን አስፈላጊነት፣ የእውነትን ጥንካሬ፣ የእውነትን ብርሃን፣ የእውነትን ጣዕም እኔ እውነት ነኝ፣ ደግሞም ስለ እውነት መሰክራለሁ፣ ደግሞ ምስክርነቴ ከሰው የሚመሰከር አይደለም፣ የኔ ራሱ አባቴ ነው የሚመሰክረው። የሰውን ምስክር አልቀበልም። እሱ ለፈጣሪ ለኢየሱስ ክርስቶስ ለእኔና ለእናንተ አንደኛ መጀመሪያ ለምንናገረው ነገር፣ ለምንሰራው ስራ፣ ለምንኖረው ኑሮ እግዚአብሔር ምን አሰጥቶናል? ህሊና፣ ኮንሽስነስ፣ ክሊር ኤንድ ክሊን ኮንሽስነስ። ባልንጀራን
በአንድ ሀሳብ የሚያስኬደው እውነት ላይ መቆም። እውነትን ግን በምንድን ነው የምንገልጠው? በፍቅር። የእውነት መገለጫ ምንድን ነው? ፍቅር። ክርስቶስ እውነት፣ ይህ መለኮታዊ እውነት፣ የእግዚአብሔር የማዳን እውነት፣ የእግዚአብሔር የዘላለም ምሕረት እውነት፣ የእግዚአብሔር እኛ ከእሱ ጋር እንድንታረቅበት የሰይጣን ሥራ የሚፈርስበትን እውነት ሰዎች ሊሸሽጉት ሊያጠፉት የማይችሉት ሞት ሊይዘው የማይችል እውነት ነገራቸው። እውነት አይሞትም። ሊገሉት ሞከሩ፣ በሦስተኛው ቀን እነሳለሁ። ይሄን ደግሞ ሳይሆን ነው የምነግራቸው። they tried all their best to deny it። አሁን በዚህ ዓለም ላይ ሰይጣን የሚሰራው በውሸት በማስመሰል ልክ ፋብሪኬት በማድረግ በመቀባባት፣ እግዚአብሔር ደግሞ እውነት ብቻ ላይ ነው የሚገኘው። ስንጸልይ በእውነት ከጸለይ እግዚአብሔር ይዛል። ስናመልክ በእውነታችን ካልመለክን እግዚአብሔር ይዛል። ስንናገር መጽሐፍ ቅዱስ እውነትን እውነት በሉ ሐሰትን ሐሰት በሉ፣ ከዚህ ያለፈው ከክፉ ነው። እስቲ አንድ ላይ እውነትን እውነት ሐሰትን ሐሰት በሉ፣ ከዚህ የሚያልፈው ከክፉ። ስለዚህ ዮሐንስ በጣም ኢምፕረስ ያደረገው ሰው ነበር። እኔ እንግዲህ ዮሐንስ ኢምፕረስድ ከሆነ በዚህ ሰው ኢማጂን ሌሎቹ ሰዎችማ ምን ሊሆኑ ነው? ቪዥዋላይዝ ለማድረግ ሞከርኩ። ሰው ምን ቢገባው ነው? ምን ቢወስን ነው? ውሳኔው ምን ቢሆን? መቼም ቀላል አይደለም ከስር። ምክንያቱም ያንን የሚቃወም ቤተክርስቲያንን የዘጋበት ተቃዋሚ ጋሲዮስ የሚባል ሰውዬ ይሄንን እውነት ተቃውሟል። ስለ አንተ ግን በእውነት በመኖርህ በፍቅርህ እጅግ ተገርሜያለሁ። ደስታዬ ወደር የለውም። ይሄን በማየቴ እጅግ በጣም ደስ ብሎኛል። ከዚህ የተነሳ ለዚህ ሰው ሞር ስታንድላ ሞር አሁን እዚህ ከደረሰ በኋላ ምንድን ነው ሌላ የሚያስፈልግ? ኦልዌይስ ዜር ኢዝ ሞር። ክርስትና የሚያደግ ነገር፣ መንፈሳዊ ህይወታችን የሚጨመር ነገር ነው። ማደጊያው ወደ ክርስቶስ ስለሆነ ወደ እግዚአብሔር መልክና ምሳሌ ስለሚያድግ እየበዛ ነው። ይሄ ሰውዬ ስታንዳርዱ ትልቅ ከሆነ ጸሎት ለምንድን ነው የሚያስፈልገው? ለሌላ ሰው ነው ጸሎት ርዕስ ይዛችሁ የምትጸልዩ። ግን ዮሐንስ ስላንተ ጸልይልሃለሁ። ክብር ለእግዚአብሔር ነው። ሃሌሉያ። ምን እንዲሆን? እንዲበዛ፣ ሞር እንድትሄድ። ድሮ ከነበረው መልካምነት ሞር፣ ድሮ ከነበረው የክርስትና ብርሃን ሞር ይብዛልህ፣ ይጨመርልህ፣ ይስፋ፣ ይጠንክር፣ ሌሎችን ይማርክ፣ ኢምፕረስ ያደርግ። ይሄ ብርሃን ይጨመር። እንደዚህ እናስብ። በደንብ ስሙኝ ቅዱሳን። ከዳን በኋላ ብርሃን አለን እኛ። ጠላት ያየዋል፣ ወይም የጨለማ ልጆች ያዩታል። እኛ ላናየው እንችላለን። አይናችን ቢከፈት ግን በዙሪያችን ብርሃን አለ። ሻይን ያደርጋል። ባይዘወይ ጠንቋዮች ሲያዩ ሻይን ያደርጋል ሰውነታችሁ ይላል። ልክ ሙሴ
40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረና ፊቱ አበራባቸው። ጌታችን ኢየሱስ ክርስቶስ በታቦር ተራራ ላይ ጴጥሮስን ዮሐንስና ያዕቆብን ወስዶ ፊቱ ምን አረገ? እጅግ አበራ። ኦቨርሻይን አረገባቸው። ሰው እምነቱ ሲደክም ይላሉ ሻይን የሚያደርገው ነገር ትንሽ ደብዘዝ እየጨመረ ሲመጣ እየበራ መጽሐፍ ቅዱስ የአንዱ ኮከብ ድምቀት ወይም ብርሃን ከሌላው ኮከብ ይበልጣል። ስለዚህ የአንዱ ሰው እምነት የአንዱ ሰው የመንፈሳዊ ብርሃኑ በሰማይ ዓለም ይታያል። ይሄ ግሎው የሚያደርገው ነገር እየጨመረ በዛ መናፍስት ዓለም ምን ያደርጋሉ? ጥንካሬያችንን ምን ያህል በመንፈሳዊ ነገር ውስጥ እንዳለን ያዩናል። አውቶሪቲያችን በዛ ልክ ያዩታል። እግዚአብሔር አምላክ የተመሰገነ። የዮሐንስ ጸሎት ሁለት ርዕስ ይዞ ነው የጸለየ። በሁለት ርዕስ ነው የጸለየለት። ወገኖቼ ወደዛም ከመሄድ በፊት ለሌሎች ሰዎችን አሁን ከራሳችን ጸሎቱን ወጥተን ኔክስት ይር ለሌሎች ሰዎች የምንጸልይበት እድሜና እድል ይስጥ። ጸሎት ደክም ያለው ጸሎት አቋርጫለሁ፣ እሱ ከእንግዲህ በኋላ ይፍረስ ወገኖች። በቃ ሌትስ ሙቭ ኦን። ኢትስ ኖት ኔሰሰሪ። ዩ ዶንት ኒድ ኢት። ዩ ኒድ ቱ ፕሬይ። መጸለይ መልካም ነው፣ ጣፋጭ ነው፣ ጥቅም አለው፣ ኃይል አለው፣ ህልውናውን ያመጣል፣ የሰይጣንን ስራ ያፈርሳል፣ ሰማያት ይከፈታል፣ መንፈስ ቅዱስ ይቀርበናል፣ ቤታችን ይበራል፣ ጤንነት ያመጣል፣ ረፍት ያመጣል፣ መንፈሳዊ ጉልበት ይጨምራል፣ ህይወታችን ይስተካከላል፣ የአእምሮ መታደስ ያመጣል። ህልውና ውስጥ እንድናድር የሚያደርገን በምድር ላይ ጸሎት ነው። ጸሎታችን ይጨመር ይደግ። ኔክስት ይር ከፈዘዘ ከደነዘዘ ነገር እግዚአብሔር ያውጣን። በቃ ይሄ ነው ኔክስት ይር አለ። አሜን። ምክንያቱም መጽሐፍ ቅዱስ በመንፈስ ጸልዩ፣ ዘወትር ጸልዩ፣ በእምነት ጸልዩ፣ ሳታቋርጡ ጸልዩ የተጻፈው እንደሱ ነው። ቅዱሳን የተመከርነው እንደሱ ነው። ቃሉ የሚለን ይሄንን ነው። ሌላው ነገር ሁሉ ብልጭልጭ ነው ወገኖቼ። የሚያሳድገን ከእግዚአብሔር ጋር የሚያኖረን ነገር ላይ ብቻ ፎከስ እናድርግ። ሌላው በሙሉ ለእግዚአብሔር እንተውለት። Let us grow in the Spirit. Let us be strong in prayer. ምክንያቱም የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች። አሜን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያንዳንዱን መለኮታዊና መንፈሳዊ ሥራ በምድር የሠራው በሥጋ ወራት ሰው በሆነበት ጊዜ በመጸለይ ከምክንያቶቻችን እንውጣ። አይጠቅሙን ምክንያቶቻችን። እያረጀን ነው። ምድር ላይ እኮ አይደለም እድሜ። አሁን ይህን ኒው ይር ስናከብር እኮ የምድር ኮንትራት 1 ዓመት እኮ እየተቀነሰ ለሰማይ እየተዘጋጀ ነው። ለሚበልጠው ዓለም፣ ክቡር ለሆነው ዓለም፣ ሕያው ለሆነው ዓለም፣ ቅዱስ ለሆነው ዓለም፣ ፍጹም ለሆነው ዓለም፣ ደስ ለሚያሰኝ ዓለም፣ ህልውናው ሙሉ ለሆነበት በዛ ሌቦች ወደማይገቡበት እውነትና እውነት ብቻ ሃሌሉያ፣ እውነት ብቻ ወዳለ ወደ ጌታ እኮ እየተጠጋ እዛ መግባት የማይችሉት ማን እንደሆነ ታውቃላችሁ? ውሸተኞች፣
ወደዛ መግባት በፍጹም አይችሉም። ያ የእውነት ቦታ ድብብቆሽ ምናምን የሚባል በእግዚአብሔር ፊት በፍጹም የለም። ሁሉን በሚያይ ሁሉም ሰው በሱ ፊት የተራቆተ ነው ሲል እኮ ያያል እግዚአብሔር። አሜን። ሶ ዘ ኔክስት ይር አሁን ሌቭላችን ጥሩ ነው፣ ፍቅራችን ጥሩ ነው፣ ወንድማማችነታችን ጥሩ ነው፣ እምነታችን ጥሩ ነው፣ ጸሎታችን ጥሩ ነው። ግን this is not the last ማብቂያው ይሄ እንትኑን የሩጫውን ገመድ እኮ ገና አልወጣም። እና ስለሌላው ሰው ይጸልያል። ጸልይልሃል። ግን ስጸልይልህ ስለ ሁለት ነገሮች ነው የምጸልይ። አንደኛው በነፍስህ እንደተከናወነልህ፣ ሃሌሉያ፣ ክብርና ምስጋና ለእግዚአብሔር። አውር ፕራዮሪቲ ብዙ ጊዜ ኢንቨስት የምናደርግ ፕላን የምናወጣ ገንዘብ የምናጠፋ ጊዜ የምናጠፋ ኤነርጂ የምናጠፋ በምድራዊ ነገሮቻችን ላይ ብቻ ነው ትኩረት እየሰጠን። ሳክሰስ ሰዎች የሚለኩት በምድር ላይ ባለው ሜጀርመንት፣ በምድር ላይ ባለው እይታ። ሰርቆም ካመጣ ሳክሰስ ነው። ዋስቶም ካመጣ ሳክሰስ በአሁኑ ሰዓት እግዚአብሔር ልጆች፣ ሰው በስጋው ይደክማል፣ አንድ ቦታ ላይ ያጠፋል። ይሄ ሰውዬ አብሶሉት ፍጹም አይደለም፣ ግን ሁሉ ጊዜ ምን እያደረገ ነው የሚሄደው? እየጨመረ እያስተካከለ የእግዚአብሔር ምሕረት እየለበሰ ይሄዳል። ሰው ሲጸልይ ስጠኝ ብቻ አይደለም፣ በድካሙ ምን ያደርጋል? ምሕረትን እና ይቅርታን ከእግዚአብሔር ይቀበላል። የሚጸልይ ሰው የአምላኩን ፊት ስለሚፈልግ ምሕረትን ስለሚለምን እግዚአብሔር ደግሞ በስጋው ላለው ድካም ይህን የሚያልፈው በምሕረት ብቻ ነው ብሎ በምሕረት ብቻ እንድናልፍ ያደርጋል። ያለ ምሕረት ያንን ማለፍ አለች። አንዳንድ ነገሮች ያለ እግዚአብሔር ምሕረት አታልፉት። ጀስት ሜርሲ ብቻ ነው ያስፈልግ። ለዚህ ነው መጽሐፍ ቅዱስ በደሉን የማይቆጥርበት ሰው እሱ እግዚአብሔር በደሉን የማይቆጥርበት ሰው እሱ ምስጉን ነው። ግን ምን የሚያደርግ ነው? ኦልዌይስ ማድረግ ነው። ስለዚህ መከናወን መንፈሳዊ ክንዋኔ የነፍስ የመንፈስ መከናወን ሳክሰስ አለው። መንፈሳዊ ሳክሰሳችን ላይ ብዙ የሰራን አይመስልም። as if we are living here forever. It's not written in the Bible, you are here forever. You live here forever. No, no, no. You are here for limited and temporary time. Among 62 million people die every year. They just leave this planet. Every year. 153 up to 170,000 every day. Either young, old, rich, educated, uneducated, black, white, short, tall, whatever, they are living this planet. This planet is our temporary residence.
That is a fact. That's the truth. So, መንፈሳዊ ህይወትህ እየተከናወነ እንዳለ በዛ ባለጸጋና ሳክሰስፉል እንደሆንክ በጤንነት ደግሞ በስጋ ሳክሰስፉል እንድትሆን ጸልይልሃል። ስለ ጤንነትህ እጸልይልሃል። አሜን። አሁን ወደ ጤንነት እንምጣ። መንፈሳዊ ጤንነታችን መጀመሪያ ምን መሆን አለበት? መስተካከል። ነፍስ ታማ፣ መንፈስ ታውቆ፣ ነፍስ እየቆሸሸች፣ መንፈስ እያጠፋ፣ መንፈስ እያባከነ፣ በመንፈሳዊ ነገር በጣም ድሃ ሆነን ላያችን ብንጎሰጉሰው ስጋ ብትጎሰጉሰው ቅድም ከዳር እየጋያር አንጀት፣ ጉበት፣ ጨጓራ፣ ኩላሊት፣ ጣፊያ፣ አጥንት፣ ጅማት ታሴድ ካርትሌጅ ካልተጨመረ ሴል ቲሹ or feeding this የፈለገ ነገር ደግሞ ብናረገው ጉበትም ጉበት ነው፣ ጨጓራም ጨጓራ ነው፣ ኩላሊትም ኩላሊት ነው። መንፈሳዊ ጤንነት ላይ እንዳተኮርክ በዛ ባለጠጋ በዛ የምትበራ ለሌሎች የምትታይ ለሌሎች የምትተርፍ አኗኗርህ በሰማይ ባለጸጋ ነው። በሰማይ ሀብታም ነው። በሰማይ በጣም አስተዋይ ነው። በሰማይ ብርሃን እየበራ ነው። ሪች ነው። አንድ ቦታ ላይ ዮሐንስ ራእይ ምዕራፍ 1-3 አንደኛው ቤተክርስቲያን ሁሉ ነገር አለ፣ ሁሉ አለ። በቃ ሲታይ ሁሉ ነገር ሞልቶለታል። ግን ጌታ ለካ የለም። እዛ ቤተክርስቲያን ባለጸጋ ነው። በጣም በቃ የተከናወነላቸው በዚህ ሲታይ ተከናወነ፣ በዛ ሲታይ ተከናውኗል። ጌታውን ግስጥ የለም። ጌታ እዛች ቤተክርስቲያን ውስጥ ለካ ወጣ። አንተ እውራ አይንን አጥርተህ እንድታይ ናና ከኔ ዘይት ግዛ። ባለጸጋ ነኝ ትላለህ፣ ደህይታ መውጣቱን የምታውቁት ከውጭ ነው ያለው። ጌታ አንኳኳለሁ ነው ያለው ለዛች ቤተክርስቲያን። that means he's outside። ከዚህ አትፈረግ። አሜን አሜን አሜን። There are many churches like that. Many. ስለዚህ የመጀመሪያው ስኬቱ መንፈሳዊ ጤንነቱ፣ መንፈሳዊ ስሪቱ። ሰዎች ስታዩቸው ቆንጆ የሆኑ እንደ ሀበሻ እንደኛ እንደ ኢትዮጵያና ኤርትራ we are really beautiful አይደል? አታምኑም እንዴ? ይህን ካላመናችሁ ውሸት ነው፣ ልትዋሹ ነው ማለት ነው። really we are so beautiful, really I mean it. Ask anybody, they will tell you that you are really beautiful. Wherever you go, anybody talks about, wow, these people, they are really beautiful. What is your mystery? What is the secret behind? They are always talking about that. ግን የአንድ ሰው ስሪት በአፍንጫ ሰልካካነት፣ በቁመና፣ በቀለሙ ይዘት፣ በውጭ ባለው ቢሆን አንዳንድ ሰው ስሪቱ መንፈሳዊ ነገር የተንጋደደ አረ ኢትዮጵያዊ ሆነን እንደንጋድ አሁን በመንፈሳዊ ዓለም ሲታይ ከውጭ በፊዚካል ዓለም we are beautiful፣ በመንፈሳዊ ዓለም ግን ሸፋፋ የሚባል አይነት
ድንኩፍ የሚባል አለ። ለመንፈሳዊ ዓለም እነሱ የሚደነቁት በውስጥ ሰው የተሰራው ነው። መላእክት የሚገረሙት የሚደሰቱት ዋው የሚሰኙት በውስጥ ሰው የመንፈሳዊው ሰው በጣም ውበት ካለው መዓዛው ክርስቶስን የሚሸጥከው የሚጠፋው ሰውነታችሁ ሲያረጅ የውስጡ ሰውነታችሁ እየተሰራ እያደገ እየጠነከረ እየበራ ይሄዳል፣ ይዘጋጃል፣ ሬዲ ነው ለመሄድ። ወገኖቼ ፊዚካል እንትናችን ጥሩ ነው፣ ግን ደግሞ መንፈሳዊ ነገራችን ይበልጣልና በጣም 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 ሲሪየስሊ ኔክስት ይር let us do something very important about our spiritual life. Let us get committed and let us plan, let us pray. Let us focus and collect ourselves to lead our spirit and to nurture and to strengthen our inner body by the word of God, according to the divine plan God has shown. Amen. ደግሞ እኮ የፈለገ ብንቀባባው ውበት ወደ 80 ምናምን ሲደርስ እንደማያቀን እኮ ነው። የኔ ፎቶ እስክትሉ ድረስ አይደል? ሪሊ በጣም ውብ የሆናችሁበትን ፎቶ አንሱና ከ20 ዓመት በኋላ ካሁን በኋላ 50 ዓመት ትኖራላችሁ። ካሁን በኋላ ወንድሜ ተጨረማምሰ ነው የምታገኘው። ራስ ቆዳ ይሸበሸባል፣ አጥንት ይጎብጣል፣ ፍጥነት ይቀንሳል። ለዚህ ነው እኮ መኪና ስትነዱ ከፊት ለፊት ብዙ አልፈጥን ካለ ሰውየው ወይ አርጅቷል ወይ ሴትዮ አርጅታለች አይደለም ከፊታችሁ እንጂ በእነሱ እኮ እየሮጡ ነው። ምክንያቱም ሰውነት እምቢ አላቸው፣ አእምሮ እምቢ አላቸው። መኪናው እኮ አሮጥ ብሏል። መኪናው መርሴዲስ፣ መኪናው ካዲላክ፣ መኪናው በቃ ፎራነር ነው። but when they are so old enough they drive so slow but they think they are driving fast because everything is getting slow. አይናችን ቢቀዘቅዝ ከመነጽር አልፈን በኋላ ሌላ ነገር ካልተጨመረ ወደፊት አንድ ነገር ካልመጣ ነቤት this is the fact. አንድ ነገር ነው the best important, the best your soul ነፍስህ ያማረ የተከናወነ በነፍስህ በመንፈስህ ክንዋኔ እግዚአብሔር እንደሰጠ በስጋ ደግሞ ጤንነት ይስጥህ። ወደ ሁለተኛው ነጥብ ረምሱ በምድር ላይ ስንኖር ከሀብት በላይ ጤንነት ያስፈልጋል አይደለም? ሐኪም ጤንነት ሲጓደል ስቃይ፣ ደስታ ይጠፋል፣ ሆፕ ይቀዘቅዛል። እንደ በፊቱ ኮሚኒኬት ማድረግ ሶሻል ኢንተራክሽን እየደበዘዘ ሰው ጤንነት ከደህንነታችን ቀጥሎ ከነፍስ ጤንነት ቀጥሎ በስጋ እግዚአብሔር እንዲባርከን ከፈለጋችሁ ስለ ጤንነታችሁ ላይ አተኩሩ። አሁን ኮመርሻሉ ምንድነው? ይሄንን በ15 ደቂቃ ብትቀባ ፊትህ እንደዚህ ይሆናል። anything if this within 15 days within 15 minutes something that's commercial. There is nothing just ቶሎ ሰርተህ ቶሎ ምታል። you need to maintain, you need to work out for long to be healthy. So ጤንነት በምንበላው ምግብ
በምንኖረው አኗኗር፣ በምናርፈው ረፍት፣ በሚኖረን ሳይኮሎጂ ስጋዊ ጤንነት ይኖራል። አንዳንድ ጊዜ ግን አሁን ስሙ እጸልይልሃለሁ ያለው በአመጋገብ ብቻ የማይጠበቅ ጤንነት አለ። አንዳንድ ሰው አጋጥሟቸዋል። he was healthy አመጋገቡ አቤት ኬር ሲያረጉ ኤክሰርሳይዝ አድርጎ ወደቀ፣ ሞተ። ለምን እንደወደቀ ለምን እንደሞተ he was in shape, he was exercising every day, he was eating good healthy organic food, but sometimes they are gone without any reason. So ጤንነታችን መጠበቅ በጣም ኢምፖርታንት ነው። በጣም ኔክስት ይር ይሄ ቸርቻችን ጤንነት ላይ የሚያተኩር በጤንነት ላይ ሲሪየስ የሆነ አካል የክርስቶስ አካል ኢንቨስት የምናደርገው ነገሮቻችን ሁሉ ትኩረታችን ጤንነት ላይ መሆን ኢምፖርታንት ነው። ግን ዮሐንስ የሚለው እጸልያለሁ እግዚአብሔር የሚሰጠው ጤንነት። ሃሌሉያ። 2-3 days ago, maybe you have heard about that. The whole world is talking about this. ከሳምንት በፊት በስፖርት ዓለም በኃይል በቃ ሚዲያውን የያዘው በኔትፍሊክስ በሉት በስፖርት ኒውስ በሉት the whole prime news አንቶኒ ጆሹዋ ታወቀ ብሪቲሽ African American boxer. He's 6'4", 6'5", something like that. He's very tall. He's so muscular. A gentle guy. Very handsome guy. Very lovely guy. Disciplined soul. እሱና ጆን ፖል የሚባል ደግሞ ነጭ የዩቲዩበር የታወቀ ብዙ ተከታይ ያሉት ሁለቱ ቦክስ ገጠሙ። ያኛው ፕሮፌሽናል ቦክሰር ነው፣ ይሄኛው ግን ዩቲዩበር ነው፣ ግን ወደ ቦክሱ ዓለም ገብቷልና ለአንድ ተጫዋች $100 ሚሊዮን ነው ይወስድ። እያንዳንዳቸው 100 ባሸነፈ አንቶኒ ጆሹዋ መንጋጋውን ሰበረ። ሁለቱም መንጋጋ ሰበረለት ጥርሱ እስኪወልቅ ድረስ። ቤተሰቦቹ ናይጄሪያ ናቸው። ሊዝናና አሁን ናይጄሪያ በጣም ቆንጆ አየር ስለሆነ አፍሪካ now it's a beautiful weather. There's no snow, there's no rain, there's no coldness. So to enjoy his precious time, he took his group ትሬነሮቹን ምኖቹን ይዞ በጣም ኤክስፔንሲቭ በሆነ መኪና በፍሪዌይ ሲሄዱ ምን እንደነካቸው አይታወቅም። ከቆመ መኪና ጋር ተጋጭተው 10 ዓመት ትሬን ያደረጉት የነበሩት ሁለቱ ኢሚዲየትሊ ሞቱ። ሹፌሩና እሱ ብቻ ተረፉ። ባሸነፉ ገና 100 ሚሊዮኑን ሳይካፈሉት ሊዝናኑ በሄዱ ሁለቱ ሄደዋል። እግዚአብሔር ይጠብቅ የሚባል ለዚህ ዮሐንስ ወዳጄ ሶስተኛው በዚያ በሚቀጥለው ዓመት ወዳጅነት ላይ እውነተኛ ወዳጅነት ላይ የተመረኮዘ ራእይ ነው። አሜን። ይሄ ሼክ የማያደርግ የማይነዋወጥ ወዳጅነት በክርስቶስ ነው። በቃ በእውነት ነው፣ ከልቤ ነው። ጌታን መውደድ፣ ባልንጀራን እንደራስ አድርጎ መውደድ፣ ቅዱሳንን
መውደድ የቅዱሳን ፍቅር ይስጠን እግዚአብሔር። አሜን። የቅዱሳን ፍቅር አሕዛብ እንኳን እርስ በርሳቸው አንዳንዶቹ ያላቸው ወዳጅነት በቤተ ክርስቲያን ውስጥ የለም። ንጹህ ወዳጅነት ሰውን በክርስቶስ ኢየሱስ በእውነት ላይ በተመሰረተ እግዚአብሔር እኛን በሚያይበት ዓይን ላይ የተመረኮዘ ወዳጅ፣ ንጹህ ልብ ያለው ወዳጅነት በቤተ ክርስቲያን ውስጥ አካል ለአካል ወዳጅ ከንጹህ ልብ ይጸልይ። አሜን። ስለ ሌላው ሰው ኬር የምናረግ ዓመት ይሆናል። ወዳጅነታችን በቃ የጠነከረ እህቴን ሳስብ እርግጠኛ ነኝ ወዳጅ ነች ብዬ ሳስብ፣ ወንድሜን ሳስብ በጌታ እሱ ወዳጅ ነው፣ አምነዋለሁ፣ አውቀዋለሁ። የመጨረሻዋ ደብዳቤ የመጨረሻዋ ምዕራፍ የወዳጅነት ጥንካሬ ያሳያል። በቋንቋው ነው አይደለም፣ በስጋ መወለድ ነው አይደለም፣ በእግዚአብሔር ፍቅር በመንፈሳዊው ዓለም በክርስቶስ ኢየሱስ በተሰራው ስራ በሚጠፋው ስጋ ሳይሆን በማይጠፋው ዘላለማዊ ማንነት ላይ እግዚአብሔር ፕሪንሲፕል አድርጎ በሰጠው ትእዛዝ ላይ የተመሰረተ ወዳጅነት ነው። ይህ ይብዛል ወዳጄ። the last but not the least, make sure you start praying for one another. ትዝ ሲለን ሳይሆን ከልቤ ሊስታውት አድርጌ ስማችሁን እየጠራሁ ፓስተር የሰዎችን ስም እንዴት ነው የምታውቀው? ዝም ብዬ አይደለም የማውቀው። ኤቭሪዴይ መጸለይ ስለማይቀር ስማቸውን እየጠራሁ ስለምጸልይ ኤቭሪዴይ ስሙን ከጠራ ትዝ መውደድ እኮ ነው ቀላል ከመጥላት አይደል? መውደድ ነው የሚበልጠው። መውደድ ነው። ግን አንዳንዱ ደግሞ ካልተቻለ ቢቻላችሁ የሚላለ የማይቻል ደረጃ ላይ ከሆነ ያየኛ ችግር ቢቻላችሁ የሚል as much as you can። እንግዲህ ምናልባት አሁን መንፈስ ቅዱስ ምንድን ነው ለአካሉ የምትናገረው ቢሏችሁ የዘላለም እውነታው ይሄን ነው። ዛሬ መልአክ እግዚአብሔር ልከ ተናገረ የምትለው አም ዴድሊ ሹር 100% ሹር ይሄን ነው ነገር በጣም እርግጠኛ ሆኜ የምንጨምር በመንፈስ የምንጨምርበት ዓመት በመንፈስ የምናድግበት የምንሰራበት በውስጥ ኢንክሪዝ እምነታችን አድጎ ከሆነ ገና ይጨምር። አሜን አሜን አሜን። ይብዛለት፣ ጤንነታችሁ ይጨምር። አሜን አሜን። እዚህ ሁላችን ኦሪየንትድ ነው። ጤናማ ህብረተሰብ ነው ያለ ወንድሞች፣ ደስ የሚል አዌርነሱ አለ፣ ኖሌጁ አለ።
ግን ከዛ በላይ ጤንነት ሀብት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ አንዱ ይዞት የመጣው ጤንነት ነው። ያካፍል። የታመመ ሲያገኝ ምን አደረገ? ፈወሰው ሲል እኮ ጤንነት ሰጠው ማለት ነው። በቃ ጤንነት ኢዝ ኢምፖርታንት። የታመሙትን እየፈወሰ ዞረ ማለት ጤንነታቸውን ሪስቶር አረገላቸው። ጤንነት ሀብት ነው ወገኔ። መራቅ ጤንነትን ከሚያጠፋ ነገር ራቅ። ጆሮ መድፈን ካለበት ጤንነትን ከሚያበላሽ ነገር ጆሮን ድፈን። አሜን። ሰው በመንፈስም በስጋ በመከናወንም በጤንነትም እግዚአብሔር እንዲባርከን ነው የሚቀጥለው ዓመት ጸሎታችን። Are you ready for that? Serious Christianity. እግዚአብሔርን የሚያስከብር ሪሊ ህይወት። በቃ ለምንድን ነው ሪሊ የምንለው? ቴምፖራሪ ላይፍ ነው። ወደድክም ጠላህም ከስጋ ማደሪያ ምን ታደርጋለህ? ትወጣለህ። You are going to depart from the body, the outer body, what you have, your soul and your spirit. One day, I don't know which day, I don't know which second, I don't know which hour, but one day our spirit will depart and go to the Heavenly Father, the Creator. But until that day comes, we need to grow and shine and shine. Amen. And shine. Amen. Amen. ለእግዚአብሔር ክብር ይሁን። Amen. አሜን። ይህ የእውነት ቃል ነው። እንግዲህ እየጠነከረ ሲሄድ ጳውሎስ የሚላቸው እንደ ልጆች እንዳላችሁ እንደ ድሮ ወተት አልሰጣችሁም። አሁን ማቹር ስትሆኑ አጥንት ያለው ነገር ነው የሚሰጣችሁ ነው ያለው። የሚያሳድግ የሚጠቅም የሚያንጽ ነገር ላይ ነው የምናተኩረው። እንደውም ሰው ካወቀ በቃ ጊዜ የለኝም ማለት ካለበት ለመጥፎ ነገሮች አሁን የለመድነው ጊዜ የለኝም የምንለው ለመልካም ነው። ከእንግዲህ በኋላ our mind, our setup, our system has to say, I have no more time for bad things. No more time. Don't invest your precious time in bad things. It's not important. It is not valuable. You are not created to do wrong things. You are created to shine after the image of His likeness. His likeness is His Son, Jesus Christ. Amen. So ለማደግ ተዘጋጁ። የበለጠ ለማብራት ተዘጋጁ። የበለጠ በጤንነት ለመኖር ተዘጋጁ። ለመጠንከር ተዘጋጁ። ለመጸለይ፣ ለመዋደድ ተዘጋጁ። ታማኝ ሆነ በዘመናት ሁሉ እኔም
ደግፈህ ይዘህ ይሄው አለሁ ዛሬም እስካሁን ድረስ አልታጣሁም ከደጃፍ ከቤተ መቅደስ። የሚቀጥለው ዘመን ይሄ ይሆናል። በቤቱ በቃሉ በመንፈሱ በሕልሙ በሰማይ ደጅ ምሸለምበት ወደ እግዚአብሔር ሲሄድ ማላፍርበት ማልሳቀቅበት ማልፈራበት ማላፍርበት ነገር ፊት ነው። ክብርና ምስጋና ለእግዚአብሔር። እድሜ የሰጠን ለዚህ ቀኑ መሽቶ የነጋው ለዚህ አሜን። የሚያበራ ሰው ያርጋችሁ። ቁሙ እስቲ እንጸልይ። ከእንግዲህ እግዚአብሔር ሆይ ለራሴ ብቻ ሳይሆን ከእንግዲህ የምንገዳገድ ሳይሆን ሌሎችን የምደግፍ ሰው አድርገኝ። እሱን ጸልይ። በቃ ከእንግዲህ በኋላ ወደኩ ተነሳው ብቻ አይሁን ጌታ ሆይ ለሌላው ሰው የምተርፍ አሜን። ሰዎች እኔን ሲያዩ እግዚአብሔርን አዩ። ስኖር አንተን ማየትን የሚቻልበትን አኗኗር ስጥ። በካሚንግ ኒው ይር መንፈስ ቅዱስ በዚህ ላይ ህይወቴን አንተ ደግሞ ባለጸጋ በጤንነት ባለጸጋ ያደርጋችሁ። የጤንነት ሀብት ይስጣችሁ። ጤንነት ካለ ስራ አለ። ጤንነት ካለ እውቀታችሁን አፕላይ ማድረግ ትችላላችሁ። ገንዘቡ ከዛ በኋላ ይመጣል። ጤንነት ሀብት፣ በሽታና ደዌን ከኛ ያርቅ። የበሽታን ደግሞ ሶርሱ ሰይጣን፣ አደጋ፣ መሰናክል፣ የዚህ ሁሉ የውድቀት ጠላት ምድራዊነት፣ ጨለማ፣ ስጋዊነት ይፍረስ። ያጋነሰ የተዘራው ዘር ሲስተም the mind that's not reformed ከሰይጣን ዓለም የሆነ ይፍረስ በኢየሱስ ክርስቶስ ስም። አሜን። በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው የሚለው መጽሐፍ ቅዱስ። የመንፈስ ቅዱስ ኮንፈረንስ ነው። ኃይልን ይሰጣል እግዚአብሔር። ጽዋችንን ያትረፈርፋል። ገበታችንን ያበዛዋል እግዚአብሔር። የጤንነት ምንጭ ነው እግዚአብሔር። የበጎ ነገሮች ምንጭ ነው እግዚአብሔር። ነገ በሱ እጅ ነው። ዘመን በሱ እጅ ነው። ጉልበትና አቅማችን በሱ እጅ ነው። ኃያልም በኃይሉ አይመካ፣ ባለጸጋም በባለጸግነቱ አይመካ። የሚመካ በእግዚአብሔር ይመካ ተብሎ ተጽፏልና። ሃሌሉያ። የጽድቅ ሙላታችንን ክርስቶስ ኢየሱስ ነው። ግን በሱ በተሰራንበት ደግሞ በሱ እየተጋጠም እንድናድግ ነው መንፈስ ቅዱስ። ከወይኑ ግንድ ቅርንጫፉ እንዳይገነጠል ነው መጽሐፍ ቅዱስ። እውነተኛ ቦርን አጌን በቃ ሪሊ አይ አም ቦርን አጌን ክርስቲያን። የወንድሞቻችን መከናወን ለእኛን መከናወን ነው። ይከናወንለት፣ ይሳካለት፣ ይባረክ፣ ይደጉ፣ በእምነት ይጠንክሩ፣ በመንፈስ ይጎልምሱ፣ ብርሃናቸው ይጨምር። እግዚአብሔር አምላክ እምነታቸው ይደግ፣ በሰማይ የተሰሩ ይሁን፣ ፊታቸው የሚያበራ ይሁን፣
በቤታቸው ብርሃን ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የበሽታን ጉልበት የበሽታን ኃይል ከስሩ ንቅለው ይነቅል። የበሽታን መውጊያ የሞትን መውጊያ በቃልና በመንፈስ በትንሣኤ ጉልበት እንደተሰበረ የተሰባበረ ሁኔታ መቅሰፍት እንዳይነካቸው ክፉ በእነሱ ላይ እጁን እንዳይዘረጋ በደምህ የተሸፈነ ይሁን ጌታ። ሲገቡ በአንተ ጥበቃ ውስጥ ሲራመዱ አይኖች በእነሱ ዙሪያ ይሁን ጌታ። በሰማይ ላይ ይህልን ለጻፍክልን ነገር አይኖቻችንን ክፈተው። ወደ ቤትህ የምንናፍቅበት ፊትህን የምንጠግብበት ጊዜ አድርግልን። ጥቂት ጊዜ ወስደን በየግላችን ጊዜ ስላለን እንጸልይ። የምልጃ ጸሎት የሚቀጥለውን ዓመት እግዚአብሔር ደግሞ ዓመቱ የሱ ነው። Starting from the beginning, January the first day, until the last month and the last day, December. በእግዚአብሔር ምሕረት ውስጥ በእግዚአብሔር ጥበቃ ውስጥ በእግዚአብሔር መሰማራት ውስጥ ሌሊትና ቀናችን ቤታችን የሰጠህንን ፍሬዎች ሁሉ እየባረክ ጌታ እየጠበቅ ዓመቱን እንዳደረስከን የሚቀጥለውም ዓመት ጌታ ሆይ ያንተ ምሕረት ይሁንል፣ ያንተ ክንድ ይሁንል፣ ያንተ ጥበቃ ይሁንል። ራሳችን የቆምን ከመሰለን ወድቀናል ጌታ። በሰማይ ያለ ያንተ ፈቃድ ያንተ ረድኤት ያንተ እይታ አንተ የምታያቸው ሰዎች የምትጠብቃቸው ሰዎች አንተ የምትራራላቸው ሰዎች አንተ የምትምራቸው ይቅር የምትላቸው ሰዎች አሉ። አሜን አሜን። ስለ ሕፃናት ሁሉ እንጸልያለን። ስለ ወጣቶቹ እንጸልያለን። በዚህ ጉልምስናቸው ጌታ በወጣትነት ካለ መሰናክል ፈተና በስጋቸው በአእምሯቸው ካለ በዓለም በዙሪያቸው ካለ ከክፉ ሁሉ እባክህ ጠብቃቸው። እኛ በማንደርስበት እኛ በማናይበት እኛ በማንችልበት የእኛ ክንድ በማይደርስበት ጌታ የእኛ ቃል በማይነካቸው ያንተ ውስጥ ይንካቸው ጌታ። አንተ በጥበብ በእውቀት በማስተዋል አንተ አሳድጋቸው። ስለዚህች ሀገር እንጸልያለን። በዙሪያችን ስላሉ ሰዎች እንጸልያለን። ስለ ምድራችን እንጸልያለን። እግዚአብሔር አምላክ ሆይ ስለ ቅዱሳን እንጸልያለን። በዚህ ሰዓት በኢየሱስ ክርስቶስ ስም በፊት የሚቀር ጌታ አምላክና አባት ሆይ ዓይናቸው እንዲከፈት ማስተዋል እንዲበዛ ክፉ ከምድራችን እንዲርቅ ከሕዝባችን እንዲርቅ ጌታ ሆይ ከዚህ ጨለማ ሰንሰለት ሰው ብላይንድ ከሆነበት ቪዥየስ ከሆነ እግዚአብሔር አምላክ የጠላት ስራ እግዚአብሔር የምንወጣበት ብሬክ ስሩ ለምድሪቱ የሚሆንበት ጊዜ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። የቤተ ክርስቲያን ዓይኖች እንዲከፈቱ ጌታ ተዘግተዋል። እንጸልያለን። ስለ ትምህርት ቤቶች እንጸልያለን። መንግስት ስለሚያወጣው ፖሊሲዎች ገሃነም ደጆች እንዳይጠቀሙበት፣ ወንጀል እንዳይበዛ፣ የሰይጣን ስራ እንዳይፈታ በምድር ላይ
precious blood of Jesus. ለቀን የሚመደብ ለሌሊት የሚመደብ Breathe. ለመንገድ የሚመደብ በማንኛውም ላይ ለዓመቱ ሁሉ በደንብ አጥብቀን ጸልያለን። ጸሎት ኃይል አለ። ገና አስቀድሞ ሳይመጣ ኃይለኛውን ማሰር እንደሆነ ምስጢሩ ገብቶናል። Amen. We know that. It is written. እንጸልይ። ከእንቅልፍ የምትነሱበት ዘመኑ እንደደረሰ ይሄንን ወቁ። መጽሐፍ ቅዱስ አንተ የተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እንደ ሌላ ሰው ለውጠኝ፣ ኃይልህን ስጠኝ፣ ኃይልህን አልብሰኝ። የውስጥ ዓይኖቼን አብራ፣ ለሞት እንዳልተኛ ዓይኖቼን አብራ አድርግ። ለሞት እንዳልተኛ ዓይኖቼን አብራ። በሌሊት ራእይ፣ በቀን ማስተዋል፣ የመንፈሳዊ ነገር ባለጸጋ፣ በሰማያዊ ነገር ባለጸጋ። ሃሌሉያ። Amen. መንፈሳዊ ሕክምና እግዚአብሔር ያክማል ወገኖች። የነፍስን ቁስል እግዚአብሔር ያክማል። አክመኝ ጌታ አምላክ ሆይ። የኤማሁስን ሰዎች እዛ በተወለጉ በሳቱና በደከሙ ጊዜ እንደገና ሪስቶር ነው ያደረገ። አከማቸው። ውስጣቸው እንደገና ተቀጣጠለ። እንደገና ጌታ አምላክ ሆይ እንደገና መልሰን እንደገና መንፈስ ቅዱስ የእውነት መንፈስ ቅዱስ ወደ እውነት ሁሉ የምትመራ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የነፃነት መንፈስ፣ የታሰረውን ልትፈታ መንፈስ ቅዱስ እግዚአብሔር ክብር ሆይና እግዚአብሔር ህልውና ሆይ እግዚአብሔር ምሕረት ሆይ በክርስቶስ ኢየሱስ ለሰው ልጆች የሚፈሰው ያጸጋ ጌታ አምላክ ሆይ ከመንፈሴ በስጋ ለባሽ ላይ አፈሳለሁ ያልከው ያ ለሴቶችና ለወንዶች ልጆች የሚበዛ ይሁን። የኔ ጌታ የሚካፈሉት
ካንተ ከእግዚአብሔር ከእውነተኛው አምላክ ከእውነተኛው አባት ካንተ መቀበል ፈልጋለሁ ብለን እሱን እንለምን። በፍጹም ልባችሁ ብትፈልጉ ታገኙታላችሁ። በእውነትና በመንፈስ ለሚሰግዱለት እግዚአብሔር እዛ ነው ያለው። እግዚአብሔር መንፈስ ነው። The only thing you need, worship him in truth and in spirit. ባልና ሚስት አንድ ላይ ባል ለሚስት ሚስት ለባል እንጸልያለን። እንደ ቤተሰብ እንደ ትዳር ጓደኛ እንደ አካል ሌሎቻችን ደግሞ እርስ በርስ ተያይዘን እንጸልያለን ከውስጥ ልባችን። ጸልይላት፣ አንቺም ጸልይለት። በመንፈስ ደግፊ፣ አንተም በመንፈስ ደግፋት። የብሬክ ስሩ ጊዜ ይሁን ጌታ አምላክ። ሰማያት የሚከፈቱበት እግዚአብሔር ደጅ በዚህ ነው የምንልበት፣ እግዚአብሔር አየኝ፣ ተመለከተኝ፣ ዘንበል አለልኝ፣ እግዚአብሔርን ጠበቅኩት፣ እግዚአብሔር ደግሞ እጁን ዘረጋልኝ የምንልበት ዘመን ይሁን ጌታ አምላክ። እያንዳንዱ ቀን እያንዳንዱ ወራት ውስጥ ያንተን ህልውና ያንተን መንፈስ ያንተ ኃይል ይሁን። የጠላት እቅዶች እየተሰበሩ ይሄዱ ጌታ አምላክ። ስትሮንግ ሆልዶች ይውደቁ ጌታ። የተቋጠሩ ያደጉ እየሰሩ ወደ ኋላ የሚያቀጭጩ ነገሮች ሁሉ ይገፈፉ። ያልተፈቀደ የሰይጣን ሥራ ይፍረስ በኢየሱስ ክርስቶስ። የገሃነም ደጆች በኢየሱስ ክርስቶስ ስም ይፍረሱ በኢየሱስ ክርስቶስ። የተቀመጡ የተመሳሰሉ ነገሮች ኤኒ ስፒሪቹዋል ዋርፌር በኢየሱስ ክርስቶስ ስም የተመታ ነው። ስራው ይፍረስ፣ ኃይሉ የተገፈፈ ምሽጉ የወደቀ ስልጣኑ ይገፈፍበት፣ ተነቅሎ ይሂድ በኢየሱስ ክርስቶስ። ተቋጥሮ የተቀመጠ አላሻግር ያለ የተዘጉ ጨለማ የሆኑ ነገሮች ብርሃን ይሁኑ በኢየሱስ ክርስቶስ። የታሰሩ ነገሮች ይፈቱ በኢየሱስ ክርስቶስ ስም። በመንፈስ ቅዱስ ኃይል የተቋጠሩ እንቆቅልሾች በዚህ ሰዓት ጌታ ሆይ እየተበጣጠሱ በመንፈስ ቅዱስ እሳት እየተበጣጠሱ ይውደቁ ጌታ። አሜን አሜን። ከዘላለም እስከ ዘላለም በሰማይና በምድር ለአንተ ለአምላካችን ለአባታችን ክብር ቆመን ዓመቱን ሁሉ በረዳን በተካፈልነው ምሕረት በእውነት ለእያንዳንዷ ሰከንድ ጀምሮ ቅድም በሰከንድ ነው የቆጠርኩላችሁ። ኤቭሪ ሰከንድ ሰዎች ይሞታል። ኤቭሪ ሰከንድ ሰዎች ችግር ውስጥ ያልፋል። ያቺ ሰከንድ በምሕረቱ ነው ያለፍናት። ለሁሉ ነገር ለእግዚአብሔር ከልባችን በዚህ ላስት ዴይ ለእግዚአብሔር ምስጋና ይሁን ብለን ነው የምናልፈው። አሜን። በምስጋና እንሻገረዋለን። በምስጋና አዲሱን ዓመት እንጀምራለን። እግዚአብሔር ይረዳናል፣ ይታደገናል። ፊቱን ለሚፈልጉ እሱ ሩሩ ቸር። ሃሌሉያ። ለአብ ክብር፣ ለመንፈስ ቅዱስ ክብር ስለመጣ ሃሌሉያ። ስሜ ቅደስ
Hallelujah. Hallelujah. Amen. Amen. ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ከዚህ በኋላ ደግሞ አምልኮዎች አሉ በተራ በተራ